ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ዛያልቁ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ተጋብዛለሁ። መልካም ቆይታ። ቱርካንና እንዲሁም ደግሞ ሩቺያን ወደ ሆስፒታል ሚኒ ወዳረፈችበት ሆስፒታል እንደደረሱ ቱርካንም ነርሷን ተጠይቃታለች። ሚኒ ያለችበት ሁኔታ ምን እንደሆነ ልነግሪኝ ትችያለሽ? በምን ሁኔታ ነኝ ያለችው? ጤናዋስ እንዴት ነው? እያለችም ቱርካን ትጠይቃለች። ነርሷም ትናገራለች። የሚኒ ሁኔታ እጅግ አስደንጋጭና አስፈሪ ሁኔታ ላይ ነው ያለችው። ስለዚህ ድንገተኛ ክፍል ነው ያለችው። ከዚህ በተጨማሪ ደግሞ ቀዶ ጥገና ያስፈልጋታል። ሩቺያንም እየደነገጠች ትናገራለች። ምን ያክል አስከፊ ቢሆን ነው የደረሰባት አደጋ? በጣም ከፍተኛ ከሆነ ቦታ ላይ ነው ወደቀችው። በእውነት በመትረፏ ራሱ ፈጣሪ ሊመሰገን ይገባል እያለችም ነርሷ ትናገራለች። የቅርብ ዘመድ ናችሁ ወይስ ደግሞ ቤተሰብ ናችሁ? ምናልባትም ደም ሊያስፈልጋት ይችላል፣ እንድትዘጋጁ ብዬ ነው። ሩቺያንም ትናገራለች። አይ በእርግጠኛ ቤተሰቡ አይደለንም። ይሁንና ግን ለሷ ቅርብ የሆኑ ቤተሰቦቿን ማናገር እንችላለን። አስፈላጊም ከሆነ ወደዚህ እንዲመጡ ማድረግ እንችላለን። እንደዛ ብታረጉና ብትዘጋጁ መልካም ነው። ወደዚህ አካባቢ ቤተሰቦቿ እንዲሁም ደግሞ ከሷ ደም ጋር የሚመሳሰል ሰው ካለ ቢዘጋጅ መልካም ነው። እናረጋለን፣ አስፈላጊው ነገር እናረጋለን። እሺ። በመጨረሻም ቱርካንና ሩቺያን ቱርካንም ትናገራለች። የሚኒ ቤተሰቦች ስልክ ቁጥር ሊኖርሽ ይችላል ሩቺያን? አለሽ? አለኛው የቤተሰቦቿ ስልክ አለኝ እያለችም በመጨረሻ ሩቺያን መደወል ትጀምራለች። ከደወለችም በኋላ ሄሎ ሩቺያን ነኝ ለአንድ ደቂቃ እንኳን አዳምጠኝ እባክህ፣ በጣም ታስፈልጋታለህ። አዎ ያለባት አደጋ እጅግ ከፍተኛ ነው፣ እናም ደም ያስፈልጋታል ተብሏል። አደጋ ደርሶባት ነው እያለችም መልእክት ብታስተላልፍም ስልኩም ይዘጋል። እየተናደደችም ሩቺያን ምን አይነት ቤተሰብ ነው ያላት? በእውነት እሷን መሳይ ልጅ የለንም እኮ ነው የሚሉት። እኛ ሚኒ የምትባል ልጅ የለችንም፣ አንቅረን ከተፋናት ቆይተናል እኮ የሚሉት። ተመልከች እንግዲህ ቱርካን እዛው እያወሩ ባለበትም በስትሬቸር አድርገው ለሕክምና ወደ ሌላኛው ክፍል ሲወስዷት ሩቺያንም እየደነገጠች ያቺ ሚኒ ነች ወያቺ ቱርካን ተመልከች። ሚኒም ፊቷ በሙሉ ቁስል በቁስል ሆኖ ቱርካንም እየሮጠች ሚኒ እያለችም ስትሬቸሩ ላይ ትደርሳለች። ነርሷም ትናገራለች። አሁን እዚህ ጋር መቆማችሁ መባካችሁ አታስቸግሩን፣ ከፍተኛ የሆነ ሕክምና ያስፈልጋታል እያለችም ነርሷ ስትሬቸሩን ይዘው በሚራመዱበት ሰዓት እንደምንም ብላ ሚኒ የግዷን እጇን ወደ ላይ ምልክት ሰጣ እንዲያቆሙ ምልክት ትሰጣለች። የዚህን ጊዜ ቱርካንም ትናገራለች። አንድ ጊዜ ባካችሁ ምልክት እየሰጠች ነው ያለችው፣ እኔን እየጠራችኝ ነው ያለችው፣ ባካችሁ አንድ ጊዜ ነርስ ባክሽ ተባበሪኝ። ነርሷም ሚኒን እየተመለከተች ትናገራለች። የምትናገሪው ነገር አለ? በመጨረሻም እየተጨነቀች ቱርካን የሚኒን እጅም ያዝ ታደርገዋለች። ለመናገር በጣም እየከበዳት እንደምንም ብላ ሚኒ ልጄ አዎ ልጄን ይውልሽ፣ እኔ አንድ ነገር ብሆን አንቺ ነሽ የምታሳድጊያት ቱርካን፣ አደራ ብዬሻለሁ ቱርካን፣ ልጄን አሳድጊልኝ እባክሽ። አንድ ነገር ብሆን አንቺ ብቻ ነሽ ያለሻለ ልጄን አሳልፌ የምሰጠው ላንቺ ነው ቱርካን፣ አደራሽን እያለችም ሚኒ በሚያሳዝን መልኩ ትናገራለች። ቱርካንም በጣም ግራ እየገባት ትጨነቃለች። በመጨረሻም ቱርካን እያለቀሰች ቃሏን እንደተቀበለችም ለሚኒ እሽቷን እንደሰጠቻትም ትነግራታለች። ቱርካን እንባዋ በጉንጯ ላይ ይፈሳል። በመጨረሻም የሕክምና ባለሙያዎቹ ስትሬቸሩን እየገፉ መውሰድ ይጀምራሉ። የቱርካንና እንዲሁም ደግሞ የሚኒ እጅ በመጨረሻም ይላቀቃል። በመጨረሻም ሩቺያንና እንዲሁም ደግሞ ቱርካን ይቀራሉ። ሩቺያንም ትናገራለች። ምንድን ያለችውን ነገር ሰምተሻል እንዴ ቱርካን? ልጄን አሳልፌ ላንቺን የሰጠሁት አንቺ ነሽ ልጄን የምታሳድጊው እኮ ነው ያለችሽ። ይሁንና ግን ቱርካን አሁንም ቢሆን ለቅሷን በፍጹም አላቆመችም ነበር። በሌላ በኩል ፖሊስ ጣቢያ ሶመር አሁንም እንደተጨነቀ ቁጭ ብሏል። ጠበቃቸውም እንደመጣ ሁሉም ነገር ይለፍ፣ አይዞ ሶመር፣ እኔ ምለው የኔን ጉዳይ ተው። ቱርካን እንዴት ነች? ንገረኝ እስኪ ቱርካን እንዴት ያለችው? እሷ ቃሏን ሰጥታለች፣ ጨርሳለች። በመጨረሻም ለቀዋታል ለጊዜው። ፈጣሪ ይመስገን፣ አላህ ይመስገን። እኔ ምልህ አቶ ሶመር እንግዲህ አንተ የሰጠው ቃል በድጋሚ እያጠኑት ነው ያሉት። እናም አንተ በሰጠው ቃል መሰረት በመጨረሻም ሆቴሉ ክፍል የቀራችሁት አንተና ሚኒ ነበራችሁ። ቱርካን ወጣ ነበረ። እናም አንተ ንጹህ መሆንህን ለማረጋገጥ የሚቻለው ሚኒ ቃሏን ከሰጠች ብቻ ነው። የእሷን ቃል ከተቀበሉና ካረጋገጡ ብቻ ነው እንጂ ከዛ ውጪ ያንተን ንጹህነት ለማረጋገጥ የሚችል ማንም ሰው የለም። እኔ ምለው ጠበቃ እስኪ እንዴት ነው ያለችበት ሁኔታ? ሚኒስ እንዴት ነች? አሁን በህይወት አለች መቼም አይደለም? በህይወት አለች አይደለ? አሁን ከፍተኛ ሕክምና እያደረጉላት ነው ያለው። ከፈጣሪ ጋር እንግዲህ ይሻላታል ብለን ተስፋ እያደረግን ነው። አሁን ተስፋ ማድረጉ ብቻ ነው የሚሻለው። እሷ ተሽሏት በመጨረሻ ቃሏን ስትሰጥ አንተ ንጹህ መሆን ከተናገረችልህ እንዲሁም ደግሞ ራሷን ለማጥፋት ራሷ እንደሆነች የሞከረችው ይሄን ቃሏን ከሰጠች አንተ ነጻ ትሆናለህ። ጥሩ ነገር ነው የተናገርከው ጠበቃ። ነገር ግን ምናልባት በተቃራኒው እሷ የምትናገር ከሆነ ምንድነው የሚፈጠረው? ንገረኝ። እኛ እንዳሰብነውስ በህይወት ባትተርፍ ምን መሰለህ? ይኸውልህ ሶመር፣ እሷ በህይወት የማትተርፍ ከሆነ ከሞተች አንተን ከዚህ ወንጀል ነፃ ማድረጉ በጣም ከባድ ነው የሚሆነው። ስለዚህ የእሷ መትረፍ በጣም ያስፈልጋል። አንተን ከእስር ቤት ለማስወጣት እሷ የግድ በህይወት መትረፍና ቃሏን መስጠት አለባት።
በሌላ በኩል የሚኔን ልጅ ዶንሽም እያጫወተች ነው። አክስቷ የቱርካን አክስትና ናስሪንም ደስ እያላቸው ህፃኗን እየተመለከቱ እያጫወቱ ነው። በመጨረሻም በር ይንኳኳል። የቱርካን አክስትም ተነስታ እኔ ከፍታለሁ ብላ ትሄዳለች። ዶንሽም ትናገራለች እማዬ በእውነት ይህች ህፃን ልጅ በጣም ነው የምታምረው፣ ተመልከቻት፣ በጣም ቆንጅዬ ልጅ ነች። በእርግጠኝነት እህቴ ቱርካን እንደዚች አይነት ቆንጅዬ ልጅ ይኖራታል አይደለም እማዬ? እሱን የሚያውቀው ዶንሽ እንግዲህ ፈጣሪያችን አላህ ነው፣ ሁሉን ነገር የሚሰጠው እሱ ነው። እኔ ምለው እማዬ ይህችን ልጅ ብታቀፋት ችግር አለው? መታቀፍ ፈልጌ ነበረ። ይኸውልሽ ጥንቃቄ ይፈልጋል። ልጅ ዝም ብሎ አያዝም። በተለይ ደግሞ ጭንቅላቷን መደገፍ አለብሽ። በመጨረሻም ዶኑሽ በጣም ደስ እያላትም ትታቀፋለች። በመጨረሻም አቶ ሳዲቅም ይደርሳል። ወደ ቤት እንደገባም የሚኔን ልጅ ይመለከታል። ግራ እየተጋባም ዝም ብሎ እያየ ባለበት መስዑድም እያለቀሰ እህቴ ነች አይደለ? ይህች ህፃን ልጅ እህቴ ነች አይደል? እያለ ሲናገርም ሁሉም በጣም እየደነገጠ እህት አይደለችም፣ እባክህ ልጅ ተረጋጋ እያለችም ናስሪን ታስቆመዋለች። የኔ ልጅ ይኸውልህ ይህች ያንተ እህት አይደለችም። የኔ እህት ካልሆነች ታዲያ የማን እህት ነች? የቱርካን አክስትም ትናገራለች። የኔ ውድ ይኸውልህ መስዑድ ይህቺ ወንድምም ሆነ እህትም የላትም ይህች ህፃን ልጅ። ነገር ግን ይኸውልህ ከፍ ብላ በምታድግበት ሰዓት አንተ ወንድም ትሆናታለህ፣ ምንም ችግር የለም። በመጨረሻም መስዑድም ተረጋግጦ ምንም ችግር የለም እያለ አረፍ በል እስኪ እያለችም ናስሪን ለመቀመጫው ላይ እንዲቀመጥ ታደርገዋለች። ሳዲቅም በጣም ደስ እያለው ወደ ሚኔ ልጅ ጋር ቀረብ እያለ እንዴት ነው የምታምረው፣ ፀሐይ የመሰለች ልጅ፣ በጣም ቆንጆ። ናስሪንም እየተመለከተ ሳዲቅ ይጠይቃል የማነች ግን እቺ የምታምር ልጅ? ናስሪን ንገሪኝ። የቱርካን አክስትም ትናገራለች ኪራዝ ትባላለች። ወንድሜ ኪራዝ ነው ያልሽው? ኪራዝ የማን ልጅ ነች ታዲያ ኪራዝ? ናስሪንም እየተናደደች የሶመር ልጅ ነች ካለች በኋላ ሁሉም ሲደናገጥ ሳዲቅም ሲደነግጥ ካየች በኋላ ማለቴ የሶመር ረዳታለች ሚኔ ትባላለች፣ የሱ ሰራተኛ ረዳት ነች። ከዚህ በተጨማሪ ደግሞ የልጃችን የቱርካንና እንዲሁም ደግሞ የሶመር ጋብቻ ላይ ምስክር ነበረች፣ የሷ ልጅ ነች። ይኸውልህ ሳዲቅ ታዲያ እናቷ የት ሄዳ ነው? የት ነው ያለችው እናቷ እያለም ይጠይቃል። እሱንም አባቀው ኖሮ እያለችም ናስሪን ስትናገር ሳዲቅም ግራ እየተጋባ ምን ማለት ነው? ምን እያላችሁ ነው ያላችሁት? ማን ያመጣት ታዲያችን ህፃን? ይኸውልህ ሳዲቅ እንዴት መሰለህ እያለችም ናስሪን ሆስፒታል ከሚኔ ጋር እንደተገናኙና የሚኔም ሁኔታ በጣም አስከፊ እንደነበር በወቅቱ የገጠማትን ነገር ከስር ከመሰረቱ ለሳዲቅም ታስረዳዋለች። ሳዲቅም በመጨረሻ ሁኔታውን ከተረዳ በኋላ እየተናደደ ይጠይቃል እንዴት ይችን የመሰለች ቆንጅዬ ልጅ ጥላት ትሄዳለች? ታዲያ እንዴት ጥላት ትሄዳለች ጨክና? የቱርካን አክስትም ትናገራለች ወንድሜ ተረጋጋ፣ ስለዚህ ጉዳይ ብዙ አትጨነቅ። አሁን በቃ የዛን ጊዜ ምን መሰለህ እናቷ ትንሽ መጠጥ ነገር ጠጥታ ነበረ። ወይ ፈጣሪ ወይ ምን አይነት ነገር ነው እየነገራችሁኝ ያላችሁት? እሺ ምንድነው የምናደርገው ታዲያ? አሁን ንገሩኝ፣ ምንድነው መፍትሄው? ወይስ ደግሞ ለሶመር እናሳውቀው እያለም ሳዲቅ ይጨነቃል። ለቱርካን ደውዬላት ነበረ፣ በመጨረሻም ነግራኛለች መተው ይወስዷታል፣ እየመጣው ነው ብላኛለች ልጄ። ሳዲቅም ግራ እየተጋባ ይናገራል። ለምንድነው ናስሪን እንደዚህ ያረግሽው? ለቱርካን ለምን ትነግሪያታለሽ? የኔ ልጅ በዚህ ጉዳይ ምን ጣልቃ አስገባት ብለሽ ነው ለሷ የነገርሻት? ባይሆን ሶመር ነው ይሄን ጉዳይ ማወቅ ያለበት፣ የሱ ረዳት ሰራተኛ ልጅ አይደለችም ወይ እያለ ሲሞግታትም ተስፋ እየቆረጠችና እየተበሳጨች ናስሪን ትናገራለች። ሳዲቅ ለምንድነው እየደጋገምክ እንደዚህ አይነት ነገር የምትጠይቀኝ? የተፈጠረውን ነገር ነገርኩ አይደለም እንዴ? ምን መሆን እንዳለበትም በቃ ነገርኩ። ምንድነው እየደጋገሙ አንድ ነገር ላይ ችክ ማለት? በመጨረሻም ረጋ እያለ ልጅቷን እየተመለከተ ሳዲቅም ማጫወት ይጀምራል። ትንሿ ልዕልት እንዴት ነው ዶንሽን ወደሻታል? በደንብ አርጋን ያቀፈችሽ አይደለም? አባዬ ተመልከታት፣ በጣም የምታምር ልጅ እያሉ ዶንሽና ሳዲቅም ያጫውቷታል። በሌላ በኩል ሆስፒታል ቱርካንና ሩቺያን ለሚኔ የሚሆን ደም ቤተሰቦቿም አልሰጥም ስላሉ እየተጨነቁ በመጨረሻም ግራ ሲገባት ወደ ኦዛር ጋር ሩቺያን ትደውላለች። ይኸውልህ የኔ ፍቅር ደም ያስፈልጋታል ነው የሚባለው ኦዛር። ለሷ ቤተሰቦች ደወልኩ፣ ነገር ግን ምንም አይነት ምላሽ ሊሰጡኝ አልቻሉ። ሚኔ የምትባል ልጅ የለችኝም ብለው ስልክ ዘጉብኝ። ምን ማድረግ ነው ያለብን? ይኸውልሽ አንቺ ተረጋጊ፣ እኔ መፍትሄ እፈልጋለሁ። መሆን ያለበትን ነገር ሁሉ አደርጋለሁ። እኔ ወደ ቤት ተመለሽና ረፍት አድርጊ ሩቺያን። አይሆንም በፍጹም በዚህ ሁኔታ ላይ ሆነው በፍጹም ከዚህ ቦታ አልሄድም። እኔ ኦዛር ተወደደም ተጠላም እኮ ሚኔም ብትሆን የልጅ ልጃችን እናት ነች። እናት መሆኗን መርሳት የለብንም ኦዛር። ዝም ብለን ጥለናትማ መሄድ አይኖርብንም። በይ እንግዲህ ሩቺያን እንዳልሽው ይሁን። እንግዲህ ስለ ኪራዝስ ስለ ልጇ የሰማው መረጃ አለ? አዲስ መረጃ አለ ኦዛር? ምንም አይነት መረጃ የለም በእርግጥ፣ ነገር ግን አታስቢ፣ ወደ ቀኝም ተብሎ ወደ ግራ ልጅቷን ማግኘታችን አይቀርም። ሩቺያንም እንባንባ እያላት በእውነት እልሃለሁ ላብድ ነው በቃ እኔ ራሴን መቆጣጠር እየከበደኝ ነው ኦዛር። ያቺ ህፃን ልጅ እሺ ወዴት ሄደች ይባላል? የት ሄደንስ ነው የምናገኛት? እናቷ እንደሆነች በሞትና በህይወት መካከል ነው ያለችው። ከዚህ በተጨማሪ ልጅ እስር ቤት ነው ያለው። ይህንን ነገር ከሰማ እኮ ልጅ ራሱ በጣም ነው የሚረበሸው። ይህን ነገር መቋቋም አይችልም። ምንድነው ማድረግ ያለብን ኦዛር? እያለችም ስቅስቅ እያለች ሩቺያንም ታለቅሳለች። በእውነት እልሃለሁ ኦዛር እንደዚህ ተስፋ ቢስ ሆኜ በፍጹም አላውቅም። ምን ማድረግ እንዳለብኝ ግራ ገብቶኛል። በጣም ፈርቻለሁ እያልኩ ነው ኦዛር፣ በጣም ፈርቻለሁ እያለችም ስቅስቅ እያለች ሩቺያን ታለቅሳለች። ሩቺያን የኔ ውድ አሁን ይኸውልሽ መረጋጋትና ማሰብ ነው ያለብን። መፍትሄው ላይ ብቻ ነው
ማተኮር ያለብን። ራሳችንን ማረጋጋት አለብን። መጀመሪያ ሚኒ የልጅቷ እናት ጥሩ ጤንነት ላይ መሆን አለባት፣ መዳን አለባት። እሺ እንግዲህ ምንድነው የምናደርገው? እሺ አሁን ምን ሊፈጠር ነው ኦዛር? ከዚህ በተጨማሪ ሶመርንስ አግኝተዋል? አውርተዋል? አላገኘሁትም፣ አላናገርኩትም። ይሁንና ጠበቃችን ውስጥ ገብቷል። እሱን አስገብተውታል። ከሱ ጋር እያወራን ያለው። በመጨረሻም ቱርካን ለቤተሰቦቿ ቤት ብቻዋን ትሄዳለች። እዛም እንደሄደች የተፈጠረውን ነገር እያስረዳች ነው። ዛሬ ሙሉ ቀን ያሳለፍነው ፖሊስ ጣቢያ ነበረ። ከዚህ በተጨማሪ ሶመርም ቢሆን ምርመራ ላይ ነው ገና። እሱን አልለቀቁትም። ሳዲቅም እየደነገጠ ልጄ ምን ማለት ነው? እሱ ምርመራ ላይ ነው ማለት ምን ማለት ነው? አብራሪው እስኪ ምንድነው የተፈጠረው? አክስቷም ትናገራለች። ወንድሜ ሳዲቅ እባክህ ተረጋጋ። ልጅቷን እኮ እያስጨነቃን ያለው። ከዚህ በተጨማሪ በጣም ደንግጣለች። አትመለከታትም? ልጃችን ግራ ተጋብታለች። እባክህ ተረጋጋ። አይዞሽ እኔ ልጅ አይዞሽ። ይችን ዋጎንጨት በይ። ትንፋሽን ሰብሰብ አድርጊና የተፈጠረውን ነገር ንገሪ። የተሰጣትን ብርጭቆም እየያዘች ለመጠጣትም ስታስብ እጇ በሙሉ እየተንቀጠቀጠ ነው። ሳዲቅም ይናገራል። ልጄ ምንድነው እሱ የተጣላችሁት? ከሶመር ጋር በምን ተጣልታችሁ ነው? ከፍተኛ ነገር ተፈጥሮ ነው? አንቺና እሱ ተጣልታችሁ ነው ወደ ፖሊስ ጣቢያ ወሰዱት? ምንድነው የተፈጠረው? እባክሽ ንገሪ። የልጇን ግራ መጋባት እየተመለከተች ናስሪንም ይኸውልሽ የኔ ውድ ቱርካን ልጄ ተመልከችኝ። እኔን ቀስ ብለሽና ረጋ ብለሽ የተፈጠረውን ነገር መንገር ትችያለሽ። ምንድነው የተፈጠረው? እኛ ያዝንበት ሆቴል ምን ይደረሰች መታ ነበር እኛ ጋር እያለች ስትናገር አክስቷና እንዲሁም ደግሞ ናስሪን ጉዳዩን ስለሚያውቁ እየደነገጡ እርስ በርሳቸው ይተቃቀሳሉ። እንባንባ እያላትም ቱርካንን በመጨረሻ ትናገራለች። እሷ ዘላ ከላይኛው ፎቅ ዘለለችና ወደ መሬት ወደቀች፣ ተፈተፈተች እያለች ስትናገር ራሳቸው መቆጣጠር ያቃታቸው ሁሉም ይደነግጣሉ። አክስቷም ትናገራለች። ሞተች ወይስ በሕይወት አለች? ቱርካን ሞታለች ወይስ በሕይወት አለች? ከፍተኛ ሕክምና የሚደረግበት ውስጥ ቀዶ ጥገና መደረግ አለበት ብለው ዶክተሮች ወስነው ወደዛ ክፍል አስገብተዋታል። በሕይወት ትኑር ትሙት የምናውቀው ነገር የለም። ሳዲቅም ግራ እየተጋባ ደግሞ ደጋግሞ ይጠይቃል። የኔ ልጅ ምን አይነት ነገር ነው የተፈጠረው? ስለምንድነው የምታወሪው? ይገርማል። መቼም ሶመር እንግዲህ ፖሊስ ጣቢያ ለምርመራ የያዙት እስካሁን ሰዓት ያለቀቁት በእርግጠኝነት የሱ ረዳት ስለሆነች ነው። በስራ ስለሚገናኙ የሱ ቃል መስጠቱ አስፈላጊ ስለሆነ ነው እያለ ሳዲቅም ይናገራል። እኔ ግን ግራ የገባኝ ልጄ፣ ቆይ ያለው ነገር እንደተፈጠረ ተፈጠረ። ነገር ግን ምን ልትሰራ ነው እናንተ ጋር የመጣችው? እሷ እናንተ ሆቴል ምን ትሰራለች? ምን ልትሰራ መጣ ነው ልጄ? ለዛውም ደግሞ እናንተ ክፍል። እንባዋ ቅርር እያለ ግራ እየተጋባች እንዲሁም ደግሞ ከንፈሯ እየተንቀጠቀጠ ቱርካንም ትናገራለች። እኔ ነበርኩ የጠራኋት፣ እኔ ጠርቻት ነው። በመጨረሻም እንባዋ በጉንጯ ላይ የቱርካን እንባ ይፈሳል። ሁሉም ግራ ይጋባሉ። በሌላ በኩል በድጋሚ ለምርመራ ሶመርን አስገብተውታል። መርማሪውም እያመናጨቀና በጣም እየተቆጣ እንዲሁም ደግሞ እየጮኸ የሶመርን ትዕግስት በሚፈታተን መልኩ የተለያዩ ጥያቄዎችን መስቀለኛ ጥያቄዎችን እየጠየቀው ነው። ሶመር ራሱን መቆጣጠር እየከበደው አንድ ጊዜ ፊቱን ያሻል፣ አንድ ጊዜ ጭንቅላቱን በረጅሙ ይተነፍሳል። እየተጨነቀ ፊቱንም በእጁ ይሸፍናል። ሶመር አደጋ ላይ ነው። ከሰዓታት ቆይታ በኋላ ቱርካን የሚኒን ልጅ ልብሷንም እየቀያየረች እየሸፋፈነች ባለበት ናስሪንም ቀረብ እያለች ይኸውልሽ የኔ ልጅ ተመልሰሽ እኮ እዛ ቤት ውስጥ መሄድ የግዴታ አይደለም። መሄድ እኮ አይጠበቅብሽም የኔ ልጅ። ያ ቤት እኮ ላንቺ መቼም ቢሆን አይሆንሽም ልጄ። እማዬ ወደ ኦፕራሲዮን ክፍል እያስገቧት ባለበት ወቅት አግኝቻት ነበር ሚኒ። እናም ሚኒ አይኖቼን እያየች እጄን ይዛ ለመጨረሻ ጊዜ የተናገረችው ለኔ ነበረ። እየተንቀጠቀጠች ነበር የተናገረችው። እናም ቃል ገብቻለሁ ልጄን የምታሳድጊው አንቺ ነሽ፣ ልጄን አሳልፌ የሰጠሁት ላንቺ ነው ቱርካን ብላኛለች። ናስሪን በረጅሙ እየተነፈሰች ምን አይነት ጣጣ ውስጥ ነው የገባ ነው? ምን ልናረግ ነው? ሻውን ቆይ ፈጣሪ ሆይ ምንድነው ማድረግ ያለብንሽ? ለምንድነው እንደዚህ የሚፈጠርብን? ስለዚህ ማዬ ይችን ቆንጅዬ ልጅ እዛው አባቷ ቤት መንከባከብ ይኖርብኛል፣ ማሳደግ አለብኝ። ቃል ገብቻለሁ። ሌላ ምርጫ የለኝም። ይሄ ብቻ አይደለም አባቷም አሁን ከፍተኛ አደጋ ላይ ነው ያለው። ከእስር ቤት ይወጣል ወይስ ደግሞ አይወጣም የሚለው ነገር ራሱ አልተረጋገጠም። እናትና አባቷን በፍጹም ልታገኝ አልቻለችም ይቺ ምስኪን ልጅ ማዬ እያለችም ስቅስቅ እያለች ታለቅሳለች። የኔ ልጅ እባክሽ ተረጋጊ ቱርካን፣ እንደዚህ አትሆኝ እባክሽ። እማዬ ንገሪኝ እስኪ። እሜኔ ምንም አትሆንም አይደል እማዬ? በህይወት ትኖራለች አይደል? ይሻላታል አይደል እማዬ? ልጄ ተረጋጊ እባክሽ። ምንም አትሆንም። ይኸውልሽ ፈጣሪ እኮ አለ እኮ ደህና ትሆናለች። እባክሽ ተረጋጊ እማዬ። ሁሉም ነገር የተፈጠረው በእኔ ምክንያት ነው እማዬ። ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው። ራሴን ጥፋተኛ እማዬ። እኔ ነኝ እንደዚህ ያደረኩት። ምን የሆነ ነገር የምትሆን ከሆነ እማዬ እንዴት አድርጌ ነው መኖር የምችለው? እንዴት እኖራለሁ እማዬ? ምን ማድረግ እችላለሁ? ቱርካን ተረጋጊ። ይኸውልሽ እኔን ተመልከች። ማልቀስሽን አቁሚ። እኔ እኮ ነኝ የደወልኩላት እማዬ። ወደ ሆቴልም እንድትመጣ ያደረኩት እኔ ነኝ። ሁለቱንም እርስ በርሳቸው አፋጥጫቸው እውነቱን ማወቅ እፈልግ ነበር እማዬ። ሁሉም ነገር የተፈጠረው በእኔ ምክንያት ነው። አላህ እኔን እየቀጣኝ ነው ያለው እማዬ፣ እየቀጣኝ ነው ያለው። ይገባኛል እማዬ፣ ጥፋተኛ ነኝ እማዬ። ተረጋጊ እኮ እያልኩሽ ነው ቱርካን። እንደዚያ የሚባል ነገር የለም። እንደዚህ አይነት ነገር አትናገሪ። ይኸውልሽ ልጅቷ እኮ ጤነኛ አይደለችም። መጀመሪያውንም ትክክለኛ ጤንነት ያላት ሰው አይደለችም። አንቺ ራስሽን መውቀስ የለብሽም
እየተባባሉ ሲያወሩ በሩን ከፈታ አድርጎ ሳዲቅም ይደርሳል። ምንድነው እሱ ልጄ ምንድነው ሆናችሁት? ሁለቱም ይደነግጣሉ። ለማንኛውም ይኸውልሽ ዝግጁ ከሆንሽ ልወስድሽ ነው የመጣሁት ልጄ። ዝግጁ ነኝ አባዬ ዝግጁ ነኝ እያለችም እንባዋን ትጠርጋለች። እንሂድ በይ ተነሽ ልጄ እንሂድ። በመጨረሻም የሚኔን ልጅ ይዛ አባቷ መኪና ውስጥ ቱርካን ትገባና ትቀመጣለች። ግራ የገባው ሳዲቅም የቱርካንን አክስትና እንዲሁም ደግሞ ናስሪን እየተመለከተ ናስሪን የምታስረጂ ነገር ይኖራል? በእውነት እልሻለሁ ምንም የተናገራችሁት ነገር ወደ ልቤና ወደ አይምሮዬ ሊገባልኝ አልቻለም። በፍጹም ሊገባኝ አልቻለም። ምንም ነገር አልገባኝም። የምትነግሪኝ ነገር ካለ ናስሪን ንገሪኝ ባክሽ። ናስሪንም ትናገራለች። ሳዲቅ እኔ ምን ማውቀው ነገር አለ? ልጅቷ የተናገረችው ነገር ነው እያንዳንዱ ነገር በቃ። ከዚህ በተጨማሪ ምን መደብቀ ነገር ይኖራል ሳዲቅ? ሳዲቅም ኮስተር ብሎ ይናገራል። ይኸውልሽ ግን ናስሪን የሆነ ነገር ደብቀሽኝ ከሆነ ወይም ደግሞ ደብቃችሁኝ ከሆነ በመጨረሻ ግን እውነቱ ሲወጣ በፍጹም ይቅር አላችሁም። ይቅርታ አላደርግልሽም ናስሪን ነግሬሻለሁ። የተደበቀ ነገር ካለ ነገር ይብያለሁ። እባክህ ወደ መኪና ውስጥ ግባ እባክህ ሳዲቅ። ልጅቷ ገብታ እየጠበቀችን ያለችው ውሰዳት እባክህ። ቅር ያለውም ቢሆን ሳዲቅ በመጨረሻ ልጁን ይዞ መጓዝ ይጀምራሉ። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ ሳይቆራረጥ በጥራቱን እናንተ እናደርሳለን። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።